አንተ አሁን ሚውት አንስታል ልጠይቅ ኢየሱስ ክርስቶስ መስዋዕት ተቀባይ ነው? አሁን በተወራው ርዕስ ማለት ቆይ እስቲ ይኸውልህ፣ ለምን ሊቀ ካህናት ቆይ አንዴ ስለ መስዋዕት ማቅረብ እየተወራ ስለሆነ መስዋዕት ተቀባይ ነው አይደለም? መጀመሪያ ጥያቄ አሁን አንተ ቆይ ጌታ ኢየሱስ ክርስቶስ መስዋዕት አቅራቢ እንደሆነ መጽሐፍ ቅዱስ ይናገራል። አዳምጠኝ ነኝ። እሺ ተቀባይ ነው መስዋዕት እንዳቀረበ አሁን መስዋዕትን ጌታ ኢየሱስ ክርስቶስ ምድር መጥቶ በመስቀል ላይ መስዋዕት ከሆነ በኋላ ተቀበለ የሚል መጽሐፍ ቅዱስ እንደተቀበለ የሚገልጽ ጥቅስ ተክስለናል። አሁን ተቀባይ ነው ተቀባይ አይደለም ብለህ እንድትጠይቀኝ እሱን አሳያለሁ። አዳምጠኝ፣ እኔን አዳምጠኝ። እሱን አሳያለሁ። ችግር የለም። ተቀባይ ነው ተቀባይ አይደለም ብለህ እንድትጠይቀኝ አይደለም። አሁን አንተ የምታቀርበው ለምትናገር ማስረጃዬን ለማቅረብ ያ ሰማሁህ እኮ ስታወራ ሰማሁህ። ማስረጃዬን እኔ አሳያለሁ። አሁንም ይኸውልህ አልወረድኩም እኮ ማስረጃማ አሳያለሁ። ግን እምነትህን ልወቀው። ኢየሱስ ክርስቶስ እንደ አብ መስዋዕት ተቀባይ ነው አይደለም? አሁን ነው አይደለም? መጀመሪያ እምነትህን ልወቀው። አሁን እንደ መለኮት ይቀበላል። እንደ መለኮት በኢኮኖሚክ አስተሳሰብ ውስጥ ከገባን ተቀባይ ነው። ነገር ግን ጌታ ኢየሱስ ክርስቶስ በስላሴ በአካልነት በሶስትነት ስንተነትነው ጌታ ኢየሱስ ክርስቶስ ልክ እንደ ሶስተኛ አካል ሆኖ መስዋዕትን ተቀበለ የሚል ነገር መጽሐፍ ቅዱስ ላይ ታሳየኛለህ። አሁን በኢኮኖሚካል ስትመጣ በመለኮት ስትመጣ ተቀባይ ነው። እሱ ጋር ስለራሱ የሚለው ጋር ነው ጥያቄ ነው። ስለራሱ የሚለው ጋር ነው። ይኸውልህ ወንድሜ ስለራሱ መስዋዕት አቀረበ ያለህ የለም። ኬስ ሰምተኸው ነው? ምናልባት ጎረቤት ሊሆን ይችላል ወይ ቸርች ሰምተኸው ሊሆን ይችላል። ማንም ያለ የለም። አሁን አላለም በሚል ስለራሱ መስዋዕት አዳምጠኝ። ይኸውልህ በቃ ልንገርህ፣ ዕብራውያንን እኮ በቃ ከኦርቶዶክሳውያን መጠየቅ ነው። በቃ አሁን መሀል ላይ አትግባሽ። ስለራሱ መስዋዕት አላቀረበም። ኦርቶዶክሳውያን እንትኖች የጋሼ ህይወት ሐሳብ ምን ነበረ? ስለ መስዋዕት ተቀባይነት በክርስቶስ ላይ ማንም አላለም። አሁን መስዋዕት ተቀባይ አይደለም ብሎ ሌላ ይጠይቀዋል። ቅድም ሲፈንም የምትዩ ሌላ፣ ይሄ ቤስም የሚባለው ሌላ ነው የምትዩ። ሲፋን ክርስቶስ መስዋዕት ተቀብለዋል ወይ ነው። ቤስ የሚለው ደግሞ ምንድነው? ስለራሱ መስዋዕት አቅርቧል ወይ ነው ጠይቀዋል። ህይወት እኮ ይኸውልሽ፣ ቆይ አሁን ጠይቀዋል ተቀባይ አይደለም ወይ ብሎ ጠይቀዋል። እኔም ይኸው ጠይቄያለሁ። ምንም ችግር የለውም። አሁን ከኔ በታች ያለው ወንድማችን የሚለው ደግሞ ስለራሱ መስዋዕት አቅርቧል ወይ ነው። በጣም የተለያየ አራባና ቆቦ ነው። ስለዚህ ወንድም የሚውት አድርገውና መለስ። አንተ ራስህ ሚውት አድርግ እንጂ አንተ መተህ ሚውት አስደራጊ ማን አደረገ? መጀመሪያ አሁን ከተደራረብን አይሰማም። ታች ያለ ሰው አይማርም። የምታወራው እኮ ራስህን ሰቅለህ አይደለም። ተረጋግተህ መረጃን አውራ። ሰውዬው ያወሩትን ሊቀ ካህን መስዋዕት የሚያቀርበው ስማ፣ መጀመሪያ የተቀመጠው ሊቀ ካህን መስዋዕት የሚያቀርበው በብሉይ ኪዳን ለራሱና ስለ ሕዝቡ ነው ተባለ። መጡና እሳቸው እስቲ መጀመሪያ የኢየሱስን ተናገሩ አሉና አያይዘው እሱ ሊቀ ካህን ሆኖ አቅራቢም ተቀባይም ነው አሉ። እሺ አልናቸው። ስለዚህ ፓራሌሊዝም የተሰራው ከማጋ ነው? ከብሉይ ኪዳን ሊቀ ካህናት። የብሉይ ኪዳን ሊቀ ካህናት ለማን ነው የሚያቀርበው? ለራሱም ለህዝቡም ነው የሚያቀርበው። ሰው ክርስቶስ ለራሱ የሚያቀርብበት ካላችሁ አቅርቡልንና ከኔ ጋር ተፋታኝ፣ ከዛ ትቀጥላለህ። በቃ አሁን አንተ ጋር የማየው ነገር ምንድነው? ጭራሽ ዕብራውያንን አንብበው አታውቅም። ይሄ ኮምፔር ማድረጉ የእሳቸው ሳይሆን የሐዋርያው ቅዱስ ጳውሎስ ነው ከማጋ ከብሉይ ኪዳን ሊቀ ካህናት ጋር ማለት ነው። እና ቃል በቃል ሐዋርያው ቅዱስ ጳውሎስ ምን ብሏል? እኔ በቃሌ ነው ምልልህ ማለት ነው። የብሉይ ኪዳን እነዚያ ሊቀ ካህናት ማለት ነው። የብሉይ ኪዳን አስቀድሞ ለራሱ ከዛ ለህዝቡ መስዋዕትን ያቀርባል። ለጌታችን ግን ይህ አያስፈልገውም ለራሱ ማቅረብ። አየህ፣ ይሄ መጽሐፍ ቅዱስ ነው ያለው። ስለዚህ ትክክል ነው። በቃ ገብታ አሁን ዕብራውያንን አንብባ። አሁን እሳቸው ያሉት ይሄንን ነው። አሁን የተምታታብህ ይመስለኛል። ማቅረብና መቀበል የሚለው ላይ ነው መሰለኝ። እሺ በቃ አሁን ቤስ ሚውት አድርግ። እንትን አላልንም ካንተ ጋር ወደ መልሴ ልግባለህ። ወንድሜ አልሰማህም እያልኩ ነው። ከእሳቸው አልሰማህም። እሳቸው ክርስቶስ መስዋዕት ይኸው ሲፈን እኮ ደገመችልህ። ክርስቶስ መስዋዕት ተቀባይ አይደለም ብለው ጠይቀዋል አለች። ይኸው እሷ እኮ መሰከረችልህ ሲፈን። አንተ ደግሞ መተህ ምን አልክ? ክርስቶስ ስለራሱ መስዋዕት አቅርቧል ብለዋል አልክ።
አየህ። ስለዚህ ችግር ያለው አንተ ጋር ነው ማለት ነው። አርመዋል፣ ችግር የለም። በቃ ስህተት ነው። አይ አንተ ነህ የተሳሳትከው ሰውዬ። ናታኒም አሁን አዳም ወደ ጥያቄና መልሳችን እንግባ። ስለዚህ ወደ እንትኑ ስመለስ እያወራው ነው ዲስትራክት ያደረጉኝና፣ እሺ ወደ እንትኑ ስመለስ ጥያቄ ልጠይቅህ። አንተ ጠየቀኝ፣ ላስታውስ ጥያቄህን መጽሐፍ ቅዱስ ላይ ታሳየኛለህ አልከኝ። አዎ አሳያለሁ። ከዛ በፊት ግን እምነትህን ልወቅ። ኢየሱስ ክርስቶስ መስዋዕት ተቀባይ ነው አይደለም? በጣም ጥሩ። አሁን ይህንን ጥያቄ መልሼ አንተን ነው የምጠይቀህ። ጌታ ኢየሱስ ክርስቶስ እንደ መለኮት ቅድም ሳብራራ ነበረ፣ እንደ መለኮት ተቀባይ ነው። እንፈታው። እምነትህ ምንድን ነው? ስለዚህ ኢየሱስ ክርስቶስ መስዋዕት ተቀባይ ነው ማለት ነው። አዳምጥ። ደግሞ አሁን የምጠይቀህ አንተን ጌታ ኢየሱስ ክርስቶስ እንደ አካል እንደ ሶስተኛ አካልነቱ በመስቀል ላይ አብ አይደለም መስዋዕትን ያቀረበው፣ ወልድ ነው መስዋዕትን ያቀረበው። ስለዚህ ወልድ ልክ እንደ አካል ተቀበለ የሚል ወይ ደግሞ በአካል ደረጃ መስዋዕት ከመሆን ውጪ በስላሴ ደረጃ መስዋዕትን ተቀበለ የሚል ሐሳብ አሁን አንተ ታስቀምጣለህ። እሺ፣ በመጀመሪያ ደረጃ አካልና እንደ መለኮት ስትል ምን ማለት ነው? ኢየሱስ ክርስቶስ ስንት አካል ነው ያለው? ጌታ ኢየሱስ ክርስቶስ ራሱን ለእግዚአብሔር አቀረበ ነው አይደል የሚለው? አቀረበ ይላል። እሺ፣ መስዋዕት አቀረበ ይላል። ከዛ በኋላ ልጨርሳ። አዳምጠኝ። ወልድ ጥያቄን ጌታ ኢየሱስ ክርስቶስ እንደ ስላሴ አካልነቱ ወልድ መስዋዕትን አቀረበ ይላል። አብ መስዋዕትን አቀረበ ነው የሚለው? መልስልኝ። አይ መስዋዕት አቅራቢ ኢየሱስ ነው። ኢየሱስ ብቻ ነው። እሺ ያዝልኝ። ኢየሱስ ክርስቶስ መስዋዕት አቅራቢ ነው። በመስቀል ላይ ጌታ ኢየሱስ ክርስቶስ መስዋዕትን ሲያቀርብ ሲሰዋ አብ አልተሰዋም። አብ መስዋዕት አልሆነም አይደል? አዎ መስዋዕት አልሆነም። አብና መንፈስ ቅዱስ መስዋዕት አልሆነም፣ ቤዛ አልሆነም። አሁን እንደ አካል እንደ ስላሴ ጌታ ኢየሱስ ክርስቶስ መስዋዕትን ተቀበለ የሚል ሐሳብ ደግሞ እንደ አካል ምን ማለት ነው? በመጀመሪያ ደረጃ ኢየሱስ ክርስቶስ አንድ አካል አይደል እንደ ያለው? እንደ ስላሴ መስዋዕት አቀረበ ያልከውም አንዱ አካል ነው። የስላሴ ከሶስቱ ቅዱስ አንዱም ደግሞ ከስላሴ ከሶስቱ አካላት አንዱም አካል ደግሞ ራሱ ኢየሱስ ክርስቶስ ነው። ስንት አካል ነው ያለው? ኢየሱስ የሚባል ሌላ አካል፣ ከዛ ደግሞ የመለኮት ሌላ አካል ነው ያለው እንዴ? ቅድም ስጠይቅህ አብ ተሰቀለ አብ ሞተ ስለ አልሞተም አልከኝ አይደል? ሶስት አካላት አሉ። ቆይ እሺ አሁን ክሊሪፋይ ላድርግልህ። ሶስት አካላት አሉ። ጥያቄን እኮ መልሳችሁ ነው ጥያቄ ጠየቅኩህ። መጀመሪያ እኮ ልመልስልህ እኮ ነው ክሊር እንድታረገው ነው። አሁን ሶስት አካላት አሉ በስላሴ ዘንድ፣ አብ ወልድ መንፈስ ቅዱስ። መስዋዕት ያቀረበው ወልድ ነው። አብና መንፈስ ቅዱስ መስዋዕት አላቀረቡም። ስለዚህ ወልድ መስዋዕት አቅርቧል። አዎ ቤዛ ሆኗል። መስዋዕት አቅርቧል ስንል ራሱን አሳልፎ ሰጥቷል፣ መከራን ተቀብሏል። ቤዛ ቆይ ጨርሳ እንዳትደረብ። እሺ ቆይ አንዴ። አሁን እታች ያለ ሰው እንዲሰማ በጣም ፈልጋለሁ እኔ፣ ለዛ ነው። እሺ አዎ። ስለዚህ ከሶስቱ አካል አንዱ አካል ወልድ መስዋዕትን አቅርበዋል፣ ቤዛ ሆኗል፣ ሞቶልናል አይደለ? ደሙን አፍሶልናል። አሁን መስዋዕት መቀበል ምን ማለት ነው? ይቅር ማለት ነው አይደለ? እሱንም ያካትታል። እሺ አሁን ጥያቄ ከሶስቱ አካል አንዱ ወልድ መስዋዕት ካቀረበ ቤዛ ከሆነ አብና መንፈስ ቅዱስ ቤዛ ሆነዋል ወይ? አልሆኑም። እሺ ይኸው እዚህ ድረስ መጣሁልህ። አሁን ቀጥል። እሺ አብና መንፈስ ቅዱስ በዚህ በስላሴ ደረጃ እንዳልሞቱ እንዳልተሰቀሉ መስዋዕትንም እንዳላቀረቡ አስቀምጠህልኛል። ስለዚህ ጌታ ኢየሱስ ክርስቶስ እንደ ስላሴ ወይ ደግሞ እንደ አካል መስዋዕት ማቅረብ ነው ወይስ ደግሞ መቀበል ነው ስለ እርሱ የተጻፈው ስለ እርሱ የተነገረው? ሁለቱም ደብል ኮንሰብስታንሻል ነው። ኦኬ ሁለቱን የሚለው ነገር እዚህ ጋር አሁን ይኸው ቅድም ነገር ያለው እንደ መለኮት ካልክ እኔ አስቀምጬላለሁ። እንደ መለኮት ይቀበላል። እንደ መለኮት አሁን ይሄ አገላለጥ ራሱ እንደ መለኮት ልትል ያው እንዴት እያረኩ እያቃን ነው እየተረዳው ነው። አምላክ እንደመሆኑ እያረኩ እያቃን ነው እየሰማው ስለሆነ ነው። እሺ ኢየሱስ ክርስቶስ እንደ አዳምጠኝ። አሁን እንደ መለኮት ስልህ አምላክነቱን ነው እንደ መለኮቱ እንደ ባህሪ እንደ አምላክነቱ። አዎ ይሄው እኮ ልሰጥህ ነው እኮ አሁን እሱን እሰጥሃለሁ። አዳምጠኝ። እንደ ሶስተኛ አካልነት አሁንም መስዋዕት እንዳለመሆናቸውና እሱ መስዋዕት እንደመሆኑ እሱ አቅራቢ እንደሆነና እነሱ አቅራቢ እንዳልሆኑ ከተገለጸ እሱ አቅራቢ ተብሎ የተነገረለትን እንደ አካልነቱ ተቀባይ የሚል ሐሳብ
እንደ ስላሴ አካልነት ታስቀምጥልኛለህ? አምላክ እንደመሆኑ ሳይሆን አሁን አምላክ እንደመሆኑ ሳይሆን እንደ ስላሴነቱ ምን ማለት ነው? አልገባኝም። ኢየሱስ ክርስቶስ እኮ ከሶስቱ ቅዱስ አንዱ ቅዱስ ነው። ከሶስቱ አካላት እኮ አንዱ አካል ኢየሱስ ክርስቶስ ነው። በነገራችን ላይ አንድ አካል እኮ ነው ያለው። ስለ አቅራቢ ነው ወይ የተረዳው አይመስለኝም። ስላሴ ኮንሰፕት ነው። ይቅርታ ነው። አንዱ አካል መስዋዕትን ያቀረበ አብ ነው ወልድ ነው? ከሶስቱ አካል አንዱ አካል ወልድ ነው ያቀረበው አይደለም? እሺ። ከሶስቱ አካል ሊቀ ካህኑ ማን ነው? ወልድ። የሊቀ ክህነትን ስልጣን ስራ መስራት የሚችለው አብ ነው ወልድ ነው መንፈስ ቅዱስ ነው? ወልድ። ሌሎቹ ሊሰሩ ይችላሉ። አብም መንፈስ ቅዱስም የሊቀ ክህነትን ስራ አልሰሩልንም። ምን ማለት ነው? ልክ ዕብራውያን 5 እንደሚናገረው ሊቀ ካህናት መስዋዕትን ለማቅረብ ነው የሚመረጠው። ስለዚህ አምላካችን ጌታችን ኢየሱስ ክርስቶስ ሰው ሆነ፣ ስጋን አዘጋጀልኝ ተባለ። ስለዚህ መከራን ተቀበለ። መከራን ብቻ አይደለም፣ ልመናን፣ ምልጃን፣ ጸሎትንም አቀረበ ሊቀ ካህናት እንደመሆኑ መጠን ማለት ነው። አሁን እየጠየከኝ ያለኸው ኢየሱስ ክርስቶስ አግኝተዋል? ቆይ ልጨርሳ። አሁን አንተ ትልቁ ችግር ብዬ ማሰብ አሰማኝም። ለዛ ነው መሰለኝ እና አሁን መረዳት የጎደለው ነገር ስለሰማሁ ነው ከአንተ። አሁን ጥያቄ ኢየሱስ ክርስቶስ በቃ መስዋዕት ተቀባይ መሆኑን አሳየኝ ነው አይደለ? ባጭሩ እንደ ስላሴ አካልነት እኮ እንደ ስላሴ የስላሴማ አካል ነው ሲጀመር፣ የስላሴ አካል ነው ከመጽሐፍ ቅዱስ ታሳየኝ። እሺ ጥሩ። እሺ ስለዚህ አንተ እምነትህ ምንድነው? አብ መስዋዕት ይቀበላል አይደለ? አብን እንደ ተቀባይ ነው ያስቀመጠው። በስላሴ ደረጃ ሲያስቀምጠው እሺ። ስለዚህ አሁን ባጭሩ አገባን መስዋዕት አቀረበ ነው የሚለው። ስለዚህ ባጭሩ አሁን ውይይቱን እንደ ሶስተኛ አካልነት መስዋዕትን ተቀበለ የሚል ሐሳብ መጽሐፍ ቅዱስ ላይ ሄደህ ታሳየኛለህ። በጣም አሪፍ። ይኸው እኔ ላሳየ ነው። ለምሳሌ ምን ብሎናል ወንድማችን? እታች ያላችሁ በደንብ ስሙ እሺ። 2 ማስረጃ ሰጣችኋለሁ። እስቲ ከስላሴ አካላት ከሶስቱ አካላት አንዱ አካል ነው። እሺ ልክ። ስለዚህ እንደ አምላክነቱ እንግዲህ አቃንቼ ሰምቼው ነው። እሺ እንደ አምላክነቱ መስዋዕት የተቀበለበትን አሳየኝ፣ ወይ ደግሞ መስዋዕት ተቀባይ መሆኑን አሳየኝ። እንደ ሰውነት እንደ ሶስተኛነቱ አሁን ቅድም አሁን መልሰህ እንትን አታድርገው። እንደ አምላክነቱ ወይ ደግሞ በመለኮት አንፃር ተቀባይ ነው ብያለሁ። ቆይ በቃ ኢየሱስ ጭቅጭቅ ፈልገህ ነው እንጂ እኮ ይኸውልህ በማዳን ስራ ውስጥ እኮ ክርስቶስ ተቀባይ አይደለም። በማዳን ስራ ውስጥ ነው እያወራን ያለ ነው እኮ። በቃ ኢየሱስ ክርስቶስ ተቀባይ አይደለም። በማዳን ስራ ውስጥ ክርስቶስ መስዋዕት አቅራቢ ነው እኮ። በቃ አቅራቢ ነው። በማዳን ስራ ውስጥ ጆሮውን አጥፋው፣ እያወራን ያለ ነው ስለማዳን ነው አይደለ? ስድቡን ትተህ የጠየኩት ስለዚህ ተቀባይ አይደለም ወይስ ነው? ፖለቲካ እየሰራህብን ነው። እኛ እኮ ልንማማር ነው እኮ የተሰበሰበ ነው። ደስ የሚል ርዕስ ጀምረን። ኧረ ወንድሜ አንደኛ በመሃል አንተ መጣህና እረበሽከው። እውነቴን ነው የምልህ። እሺ ከሶል ጋር ልጨርስ ወይ ካንተ ጋር? በማዳን ስራ ውስጥ ከኔ ጋር ጨርስ። በማዳን ስራ ውስጥ ክርስቶስ በሊቀ ካህንነቱ አቅራቢ ነው፣ ተቀባይ አይደለም። እሺ ጥሩ። እሺ ስለዚህ ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም አይደለም? እሺ ጥሩ። ሊቀ ካህንነት አቅራቢ መስዋዕት ተቀባይ በቃ ቴንክ ዩ። ይሄን አይደለም አንዴ ቤስ ሚውት አድርገው እኮ አንዴ በቃ ጥሩ። እንኳን ዘጋችሁት፣ እሰየው። ይሄ ትልቅ መንፍቅና ነው፣ ላጋልጠው። እሺ አብ መስዋዕት ተቀባይ ነው ብለህ ታምናለህ? ፍቅር ሌላ ትርፋ ታውራ። ኧረ እባክህ ቤስ ትምህርት ፍቅሬ እኮ አንተ ነህ እኮ ነገር የምታወራ መንፍቅና ምናምን እያለ ትምህርትና በሐሳብ ሚውት አድርገው። አብ ተቀባይ ነው አይደለም? አብ ወሬ እንድታወራ አይደለም፣ ዝም ብለህ ወሬ እንድታወራ በፖለቲካ ሳይሆን በትምህርት በሐሳብ አቅርብ እኮ። ላቀርብ ነው እኮ። አዳም ካንተ ጋር የጀመርነው ግን በጣም ደስ የሚል ርዕስ ነበር። እውነት በጣም ደስ የሚል አእምሯችንን የሚያሰፋ ወደ ሌላ ነገር የሚከተል ነበር። መልሴን በጣም አሪፍ። እሺ መልሴን ላስቀምጥ። ያንተ መልስ ሲጀምር እታች ያለ ሰው እንዲማር አልፈለጋችሁ ማለት። መልሴን ላስቀምጥና ከዛ እናንተ እንግዲህ ትቀጥሉ ይሆናል። እንግዲህ እንደሰማችሁት ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም። ፕሊስ መሀል ላይ አትግቡ እሺ። እታች ያለ ሰው እንትን ይላል። መስዋዕት ተቀባይ አይደለም ኢየሱስ ክርስቶስ። ገባብ ያላልነው ስትል እንገባለን። አይ አሁን የተናገራችሁ ቃል በቃል በቃ ኢየሱስ ክርስቶስ መስዋዕት ተቀባይ አይደለም። መስዋዕት መቀበል ለአብ ነው የተነገረው። አላልንም።
የማዳንን ስራ ከመስራት አላልንም። ወልድ ተቀበለ። ወልድ ኢየሱስ ክርስቶስ የማዳኑ ስራ ማለት ቤዛ ይቅር ማለትን የሚያካትታል። በነገር ላይ የመጽሐፍ ቅዱስ ጥቅስ አቅርባ ነው አታቀርብም እኮ። እሺ አሁን ሚውት አድርገህ እኮ ላቀርብ ነው እኮ። ባይዜ በጣም እያወራችሁ ያላችሁት እናንተ ናችሁ። አሁን መጽሐፍ ቅዱስ ግለጥና አንብብል እኮ። ቆይ እኮ ሚውት አድርገዋ። የት ያለ ወሬ ነው እያወራ ያለው? ቀጥል። አሁን ጥቅስ ጠይቅ። ኧረ ላውራ። አንተ ነህ እያወራ ያለኸው። ሚውት አድርገው እኮ ላውራ። እሺ የመጀመሪያ ማስረጃ ያዝ እንግዲህ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16-15 ላይ ኧረ እባክህ አንዴ እሺ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16-15 ላይ ምን አለ መሰላችሁ? ለአብ ያለው ሁሉ ለእኔ ያለው አለ። ወንድሞቻችን የምንጠይቂያቸው ነበር። በጣም ቀላል ጥያቄ። አብ መስዋዕት ይቅር ማለት አለ የለውም? መስዋዕት መቀበል አለ የለውም? ኧረ አለው። አብ መስዋዕት ተቀባይ ነው። ስለዚህ ይኸው አለኝ እያለ ነው ራሱ ማለት ነው። በነገራችን ላይ መስዋዕት መቀበል ሲባል ከዚህ ዴፊኒሽን ውስጥ አንደኛው ምንድን ነው? ለምሳሌ ይቅር ማለት ነው። በቃ መስዋዕቱን ተቀበለ ማለት ይቅር አለ ማለት ነው አይደል? ዕብራውያን ምዕራፍ 1 ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ተመልከት ምን አለ? ድገም ውስጥ ዕብራውያን 1 ላይ በራሱ ካነጻ በኋላ ይቅር ካለ በኋላ። ይቅር ማለት ባይዘው ያ ብቻ አይደለም፣ የወልድም የመንፈስ ቅዱስም ነው። በነገራችን ላይ ኢየሱስ ክርስቶስ ላይ ያላችሁ አመለካከት የተዛባ ስለሆነ ነው። ኢየሱስ ክርስቶስ ደብል ኮንሰብስታንሻል ነው፣ አምላክም ሰውም ነው። አምላክ እንደመሆኑ ከአብ ጋር ትክክል ነው፣ ሰው እንደመሆኑ ደግሞ ከኛ ጋር ትክክል ነው። እሺ አሁን ኢየሱስ ሁለት አይደለም። በነገራችን ላይ ኢየሱስን ሁለት አድርጎ መረዳት ነው ይሄ በነገራችን ላይ ትልቅ መንፍቅና። እሺ ኢየሱስ ክርስቶስ አራንዴ ትምህርቱን አንዴ የምትፈልጉት ባይዘዌ ለሁለታችሁ ይጨርስና አንተ ሰፊ መብራሪያ ትሰጣላችሁ እንጂ ለማለት እድል ሰጣችኋለሁ። ናቲ ቀጠል። ሲፈን የሰጠው ጥቅስ እኮ ስለ ቤዞት አይደለም። የሰጠው ጥቅስ ራሱ ስለ ልቅ ክህነት አይደለም። የሰጠው ጥቅስ ራሱ ስለ ልቅ ክህነት አሁን ስለማቅረብ ነው እየተነጋገርን ያለ ነው። ሶል የሰጠው ጥቅስ ስለ ሊቀ ክህነት አይደለም ብላል። የኢየሱስ ክርስቶስ ሊቀ ክህነት የጀመረው አረባካችሁ አንዴ ሁላችሁም ቆይ እንዳለ ነው ያወራችሁት። ባይዘው አንዴ ናታንም ቆይ አንዴ ይቅርታ፣ ሁላችሁም አንዴ ይጨርስና ሐሳቡን የጠቀሳቸውንም ጥቅሶች አውዳቸውንም ክፍለ ንባባቸውንም ያነሳበትንም መንገድ ውልቁ። ስለዚህ ዮሐንስ 16ን ጠቅሷል። ቀጥል ናት ጨርስና ሐሳብ ያውነት እንደዛ አድርጋው እናንተም አንዴ ሁለት ደቂቃውን መልሰሽ እንችላችሁ ማብራሪያ ትሰጣላችሁ። እሺ ሰጣለሁ። የተለያየ እምነት ስለሆነ ያላችሁ እሺ ቴንክ ዩ። ዮሐንስ 16ን እዩ ነበር የቀረው እዩ እያወራ ነው። ጥሩ የእግዚአብሔር ቃል ልታካፍለን ከሆነ ሾርኔውን ትተህ ዝም ብለህ እግዚአብሔር ቃል ጥሩ ነገር ካንተ እንድንካፈል ፈልጋ አይደል የምትለፈው? እግዚአብሔርን ለመግለጥ አይደል ጋር ጥሩ ነገር መካፈል የፈለገ እኮ ዲስትራክት ያደርጋል ነው። አዝን ሾርኔ አይደለም አንድ ነን ብላችሁ አታምኑ። ጥያቄ ከማውራት ይልቅ ፖለቲካና የሚያሳፍር ጥያቄውን አሁን ትላለናለህ። ወደ መልስ ግን ይቅርታና ሲፈንዬ እህቴ ምንም አድርጎ ደቂቃውን ይጨርስ። ሾርኔ ምንም አድርጎ ደቂቃውን ይጨርስ። ምንም አድርጎ በቃ በጣም አይ ነው ሁለት ደቂቃውን ማንዳንድ ተቀበላችሁ። ሁለት ደቂቃውን ስጪውና ማለት ነው። ምንም አድርጎ ፖለቲካን ሰርቶ ተሳድቦም ምን ብሎ ደቂቃውን ከመስጠትሽ በፊት አንዴ አሁን እሺ ታች ያላችሁ ሰዎች ያዳመጣችሁ አንዴ ሚውት አድርግና ኧረ አባ በእናትህ እባክህ ችግር የለውም። ደቂቃ እስከሚያልቅ ድረስ አንዴ እውነተኛው ይናገር ይለቅ። በደቂቃ ውስጥ ያወራ። ሁለት ደቂቃ ስጪው። ምንም ጨርስና ለኔ ደቂቃ ሁለት ደቂቃ ትሰጪኛለሽ። ቀጥል ስጪው። አሁን አይ ምንም የምትጨርሰው የለም። በደቂቃ ውስጥ ትጨርሳለህ። በዛው ሞዴሬተር ያለው ሰው ጨርስ ካንተ ይስታው። ኧረ እባክህ በመድኃኒዓለም ባይዘው እያወራ ነው። ደቂቃውን መልሰው ይስታው። ስቲፈን ሁለት ደቂቃውን መልሰሽ ስጪው። በሁለት ደቂቃ ውስጥ ያወራውን ሁሉ ይጨርስ። ይጀምራል ናቲ። ያው በቃ ዝም በሉ ሁላችሁም። ይሄው ሁለት ደቂቃ ሰጠሁት። ሁለት ደቂቃ አይሆንም፣ 3 ደቂቃ ሰጥቼዋለሁ። አንድ ደቂቃ ሲቀርህ ታቆማለህ። ሂድ ቀጥል። እሺ ቴንክ ዩ ሲፈን ምን ብለሽ ነበር? ሾርኔ ብለሽ ነበር። ለየትኛው ንግግሬ? አንድ ስላልሆናችሁ ለሚለው ንግግሬ ማለት ነው። ይሄ ሾርኔ አይደለም። ይልቁንስ ምንድነው? ፋክት ነው፣ እውነት ነው።
በነገራችን ላይ በፕሮቴስታንቲዝም እባክህ ሶል እሺ። አይ ሲፈን ለተናገረችው እንደው ድንገት ሾርኔ እንዳይመስላት እየነገርኳት ስለሆነ በዋና ዶግማ ጉዳይ አይደለም። እኛ በዋና ፖይንት በሚባል ነገር ላይ አንድ በሱ ጉዳይ ከፈለክ እናወራለን። አንድ ይጨርስ በቃ መልሳላችሁ፣ በቃ ትመልሳላችሁ። እኔ ላውራ እሺ። ስለዚህ እንደው እህቴ ሲፈን እንደው ከክፋት ማቲው ሾርኔ ምናምንም አይምሰልሽ ለማለት ነው። እውነት ነው። እሺ ሌላው ዮሐንስ 16:15 አውዱን እናየዋለን። ለክርስቶስ በነገራችን ላይ ማለት ነው ትልቅ ማመን የመጀመሪያው ኢየሱስን እንወዳለን ወይም ደግሞ እናውቃለን ብለን ህይወት ክርስትናን ከጀመረን አንድ ማመን ያለብን ነገር ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ ብቻ አይደለም ከተባለ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ማለት ከአምላክነቱ አንድ የጎደለው ነገር የለም። ደስ አይልም? ከአምላክነት አንድ የጎደለው ነገር የለም። ለዛ ነው ራሱ በአንደበቱ ምን አለ? ለአብ ያለው ሁሉ ለኔ ያለው አለ። በቃ ለኔ ያለኝ አለ። ለአብ ይቅር ይላል፣ አዎ እኔም ይቅር እላለሁ። አብ ኃጢአት ያስተሰርያል፣ አዎ እኔም አስተሰርያለሁ። ለአብ ያለኝ ሁሉ ለአብ ያለው ሁሉ ለኔ አለ። እንደው የሰባሌውስ ምናምን አይነት ምንፍቅናዎች ውስጥ ካልገባን ማለት ነው። እሺ ሌላው ምንድነው? አንደኛው መስዋዕት መቀበል የሚለው ማለት ነው የብሉይ ኪዳን ሊቀ ክህነት ተብሎ ተነስቷል። በነገራችን ላይ የኢየሱስ ክርስቶስ ሊቀ ክህነት የጀመረው መቼ ነው? መቼ ነው የጀመረው? ከትንሣኤ በኋላ ነው? ያለ አንድ እኔ መናፍቅም እኔ የሂስትሪ ወይም በታሪክ ራሱ መናፍቅ አላቅም። ይልቁንስ ግን ሊቀ ክህነቱ ኢቭን ጸሎትም ሲያደርግ ሊቀ ካህናት እንደመሆኑ መጠን ስለ አማኞች ጸሎትን አድርጓል። ሊቀ ካህናት እንደመሆኑ መጠን ማለት ነው፣ በነገራችን ላይ ማለት ነው። እሺ ዕብራውያን ምዕራፍ 1 ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይኸው በራሱ ያነጻል። ደስ አይልም? የእኛ ጌታ መስዋዕት ማቅረብ ብቻ አይደለም፣ በራሱ ያነጻል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እሺ አብ ብቻ ነው ይቅር የሚለው፣ ወልድ ብቻ ማነው መንፈስ ቅዱስ ብቻ ነው ይቅር የሚለው። ይሄ እንደዚህ አይነት እንግዲህ አዲስ የመጣ ትምህርት ነው፣ እኛ አናቅም። እሺ ጥንታዊቱንም ክርስትና መጽሐፍ ቅዱስን የሚያነበበ ሰው ማለት ነው። ሊቀ ክህነት ግን ምንድነው? መስዋዕት ለማቅረብ ነው። እና ጌታችን ይህንን መስዋዕት ያቀረበው መቼ ነው? በመስቀል ነው። እና ከበር ውጭ መከራን ተቀብሏል። ልክ ዕብራውያን 13 እንደሚናገር ማለት ነው መከራን ተቀብሏል። ስለ ኃጢአት ልክ የብሉይ ኪዳኑ ሊቀ ካህን መስዋዕት እንደሚያቀርብ ደም ይዞ እንደሚገባ የእንስሳ እሱ ግን አሁን የእንስሳ ደም ይዞ አልገባም እና ራሱን አቀረበ። ምን ቤዛ አድርጎ ከግርፋቱ ጀምሮ ያ ሁሉ ቤዛነቱ ነው፣ መስዋዕትነቱ ነው። ያንን መስቀል ላይ አቀረበ። ስለዚህ በእግዚአብሔር ፊት ያንን ታላቅ የሆነ መስዋዕት ጌታችን አቅርበዋል። ደቂቃ በጣም እንዳነሰኝ አይ ነው። ቴንክ ዩ። ቆዩ አንዴ ቆዩ እባካችሁ። አንድ ጊዜ ይቅርታ አድርግልኝ። አንዴ ትገባለህ። ቆይ 3 ደቂቃ ሰጥቻለሁ። ጨርሰሃል። አሁን ማን ነው የሚሰጠው? ማን ይቀጥል? አይደለም አንድ ጥያቄ ለመጠየቅ ነው። ችግር የለም ዲያቆን፣ በመልስ ውስጥ እንመልሰው። እንትን ነው የሚሆነው። በጣም ጭቅጭቅ እየሆነ ስለሄደ በመልስ ውስጥ እናንተም አክሰስ አድርጉት። ጥያቄውን እናንተም አክሰስ አንሳውና መልሷል። ኢየሱስ ክርስቶስ መስዋዕት አቅራቢ ነበረ፣ መስዋዕትም ነበረ። ኢየሱስ ክርስቶስ ያቀረበውን መስዋዕት ራሱ ኢየሱስ ክርስቶስ ተቀብሎታል የሚል ማስረጃ ማቅረብ የሚችል ሰው ይህንን ውይይት መቀጠል ይችላል። ኢየሱስ ክርስቶስ ያቀረበውን መስዋዕት አይደለም ራሱ ኢየሱስ ክርስቶስ ተቀብሎታል የሚል መልስ ካለ እና አንተም አሰስ አድርገው እውነተኛ ብርሃን። እሺ ደቂቃ ስጠኝና አሁን ናታን በቃ እንመልሳለን። አንተን ነው የጠየቀህ? ኦኬ መልስለት። እሺ እርስ በርስ በመጀመሪያ ደረጃ እባክህን በመጀመሪያ ደረጃ የተጠየቀው ጥያቄና የተሰጠው ምላሽ ልዩነቱን በደንብ እንድታውቁት የሚያስፈልገው ነገር አለ። ኢኮኖሚክ ትሪኒቲን በተመለከተና አካልነትን ወልድ በተለየ አካሉ የገበረውን ግብር ሲጠየቅ ስለ ወልድ መለኮትነት ማንሳት ማለት ሊትራሊ ይለያያል በመሰረታዊነት። ለምሳሌ የአብ ያለው ሁሉ ወልድም አለው ስንል ወይም ደግሞ ለአብ ያለው ሁሉ የኔ ነው ብሎ ኢየሱስ ክርስቶስ ሲናገር እንደ ኢኮኖሚክ ትሪኒቲን ተርጉመው ከተባለ አብ ላኪ እንደሆነ ወልድም ላኪ ነው ልንል ነው ማለት ነው። በደንብ እንድትሰሙኝ ነው የምፈልገው። አብ ላኪ ነው እንልና ወልድ ተላኪ ነው እንላለን። እንግዲህ እዚህ ጋር ለአብ ያለው ሁሉ የኔ ነው ሲል ክርስቶስ ኢየሱስ አብ ነው ሊሉን ነው ማለት ነው እንደ ወልድ ጂሰሶች ይሄንንም አክሰስ ካደረገ። ስለዚህ እነዚህን ክፍለ ንባባት በሚገባ ጠንቅቀን በምንረዳበት መንገድና ዮሐንስም ወንጌሉን ሲጀምር በተናገረው መንገድ ወልድ ፍጹም አምላክ እንደሆነ እናምናለን፣ ፍጹም ሰው እንደሆነ እናምናለን።
ቃል ሥጋ ሆኗል። በመጀመሪያ የነበረው ቃል የቃል አካል የሥጋን ባህሪ ገንዘቡ በማድረግ ቃል ሥጋ ሆኗል። በደንብ ነው የምናምነው። የአብ ሁሉ የወልድ ነው ስንል ወይም ክርስቶስ ኢየሱስ ለአብ ያለው ሁሉ የኔ ነው ሲል አብ የሆነው ሁሉ አሁን ለምሳሌ ኢኮኖሚክ ትሪኒቲ ላይ ነገረ ድህነታዊ ግብራቸው ላይ አብ ወልድን ላከ፣ ወልድ በአብ ተላከ እንላለን። እንግዲያውስ ለአብ ያለው ሁሉ ለወልድ ከሆነ ወልድም ላኪ ሊሆን ነው ማለት ነው። በዚህ አቆጣጠር በናታኒም አቆጣጠር እንዲህ ያለ ትርጓሜ እንግዲህ ከየት የመጣ ነው? እንዴት ያለ ትርጓሜ ነው እንደዚህ አይነት? ስለዚህ መለኮትነቱን በተመለከተ እኔና አብ አንድ ነን ብሏል። አዎ፣ የተጠየቀው ጥያቄ ሌላ፣ የተመለሰው ምላሽ ሌላ ስለሆነ እንግዲህ ለወልድ ያለውም ለአብ አለውና በመለኮትነት ወልድ ተሰቅሏል ለአብም ተሰቅሏል እንል ነው። ወልድ በተለየ አካሉ ስለ ሁላችን መስዋዕት እንደሆነ ስለምናምን እኛ ኢኮኖሚክ ትሪኒቲ እየተወራ ሊትራሊ መለኮታዊ ባህሪ አይገናኝም። ሲጀመር ጥያቄውና ሐሳቡም አይገናኝም። በመለኮት አንድነት እናምናለን፣ በፈቃድ አንድነት እናምናለን፣ በስልጣን አንድነት እናምናለን በሚገባ። አሁን የተጠየቀው በኢኮኖሚክ ትሪኒቲ ውስጥ አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ደግሞ ግብሩን እንዳስፈጸመ እንዲሁ በምናይበት በመጽሐፍ ቅዱስ አስተምህሮ በዚሁ መንገድ ደግሞ ወልድ መስዕዋትን እንዳቀረበ ራሱን መስዕዋት እንደሆነ መጽሐፍ ቅዱስ ይናገራል። ለአብ ደግሞ ይህንን መስዋዕት አቀረበ። ነገር ግን መስዕዋቱ ተቀባይነት ያገኘው በመለኮት ደረጃ እንዴት ነው ከተባለ that is not ኢኮኖሚክ ትሪኒቲ፣ ከኢኮኖሚክ ትሪኒቲ ውጪ ነው ማለት ነው። በመለኮት አንድነት ስለምናምን አዎ አብም ወልድም መንፈስ ቅዱስም ኃጢአትን በማስተሰረይና የእግዚአብሔርን ባህሪ የራሳቸው ስለሆነ ሊትራሊ የመለኮት ባህሪ በሁሉም ዘንድ ስላለ በሙላት ይህንን ለሶስቱም እንሰጣለን። እንደ መለኮት እንደ ኢኮኖሚክ ትሪኒቲ እና እንደ መለኮት ይለያያል ጥያቄ። የተጠየቀው ጥያቄ ቅድም ወዳጃችን ሶል የጠየቀ የነበረው ጥያቄ እንደ አካል በኢኮኖሚክ ትሪኒቲ ውስጥ የወልድ ሚና ምንድን ነው ነው የተጠየቀው። የተመለሰው ምላሽ ደግሞ እንደ መለኮት ኢየሱስ ክርስቶስ እንደ አካል የወልድ ሚና በኢኮኖሚክ ትሪኒቲ ውስጥ ምንድን ነው? ሊትራል ጥያቄው ይሄ ነው። ስለዚህ ይህንን ደግሞ በሚገባ ደቂቃ ስጭኝና ደቂቃ አልቋል መሰለኝ። ለዛ ነው ሁለት ጥያቄ ይሆናል ማለት ነው። እንግዲህ የዲያቆን አዲስ ስላልተመለሰ በዛው አድሬስ አደርገዋለሁ። እንደ ይቅርታና ግን እንደ ወንድሜ እውነተኛ ብርሃን የምትለው ኢኮኖሚክ ትሪኒቲ ምን ማለት እንደሆነ ታውቃለህ? እንደ ይቅርታና በጣም ኦኬ። ሌላ ርዕስ እንጀምር ደግሞ ሌላ ርዕስ እንጀምር። ባክን ፎርዝ አይሆን የራሱን ሰዓት ስጠውና ያውራ። ባክን ፎርዝ በራስህ እንደ ኢኮኖሚክ ትሪኒቲ ከፈለክ ለይተህ የተለየ ነገር አስቀምጣልቃል። አብራራ፣ የራስህን አብራራ። ጥያቄ እንድጠይቅ ሳይሆን እንድትመልስ ነው የጠየቀው። በቃ እሺ። አሁን በእኔ ደቂቃ እንግዲህ በእናንተ ደቂቃ ስላላወራው በነገራችን ላይ በጣም ነው የሚያስቀው ማለት ነው። በማዳን ስራ ውስጥ በነገራችን ላይ አሁን እንግዲህ ቁጭ ብላችሁ ተማሩ። እሺ ተመልከቱታች ያላችሁ። እሺ እግዚአብሔር አምላክ ማዳን የማንደው የእግዚአብሔር ነው። እሺ በማዳን ስራ ውስጥ አብ ባይወደን ልጁን አይልክልንም አደለ? ከዛ በኋላ ደግሞ ልጁ ደግሞ ባይመጣ ቤዛ ባይሆነን መንፈስ ቅዱስና አይልክልንም። መንፈስ ቅዱስ ደግሞ ባይመጣ ባንታተም ድህነታችን ፍጹምም አይሆንም። ኦኬ ይህንን መጀመሪያ ያዙ። አሁን በነገረ ድህነት ውስጥ ያለው ሮል ወይም ደግሞ እንዴት ነው የሚለውን ማለት ነው። ጥያቄው ግን ምንድን ነው? መስዋዕት መቀበል እና መስዋዕት ማቅረብ። እሺ የመጀመሪያው ነገር እታች ያላችሁ ማለት ነው። በብሉይ ኪዳን መስዋዕት ይቀርብ ነበረ። ማን ነበር የሚቀበለው? አብ ብቻ ነው? መንፈስ ቅዱስ ብቻ ነው? ወልድ አይቀበልም እንዴ? ይቀበላል። መስዋዕት መቀበል የመለኮት የባህሪው ነው። ቅድም አንደኛ ማነው የዮሐንስ ወንጌልን የጠቀስኩት እንደ ሰባሊዮስ እንደ ኦሊጂሰሶች ምንድን ነው የምታወራው? እንድሜ እንደዛ አይገናኝም። ያወራኸው ራሱ ማለት ነው። ለአብ ያለው ሁሉ ለእኔ አለኝ ሲል የአብ አካል የኔ አካል ነው አይደለም እያለ ያለው። ኦኬ የአብ መለኮት የኔም መለኮት ነው እያለ ነው። የአብ ስልጣን የኔም ስልጣን ነው እያለ ነው። እና ደግሞ መስዋዕት መቀበል የማ ስልጣን ነው? የመለኮት። ይህ ስልጣን አብም ጋር ወልድም ጋር መንፈስ ቅዱስም ጋር አለ። ስለዚህ ወልድ በሙሉ ይቀበላል። እሺ ኢየሱስ ክርስቶስን ስንረዳ ኢየሱስ ክርስቶስ ፍጹም ሰው ብቻ አይደለም፣ ፍጹምም አምላክ ነው። መስዋዕት እንደሚያቀርበው ሁሉ
ራሱ አንዱ ኢየሱስ ክርስቶስ አንዱ ኢየሱስ ክርስቶስም ይምራል፣ ይቅር ይላል፣ መስዋዕትን ይቀበላል። መስዋዕት መቀበል ከሚለው ውስጥ ለምሳሌ አንደኛው ዴፊኒሽን ትርጉም ለምሳሌ ይቅር ማለት ነው። ኦኬ ቤዛ ሆኗል። አዎ ከዛስ ቤዛ ሲሆን ደግሞ ይቅርም ይላል። እና ጸባችን ደግሞ ጥላችን የነበረው ከአብና ከመንፈስ ቅዱስ ጋር ብቻ ነው እንዴ? ከራሱም ጋር እኮ ነው። ከራሱም ጋር ሊያስታርቀን ያስፈልጋል። እና ያ ደግሞ የእግዚአብሔር ደም የተባለ ደሙን የገዛ ደሙን ማፍሰስ ያስፈልገዋል። ጥያቄው ኢየሱስ ክርስቶስ መስዋዕት ይቀበላል ወይ ነው? አዎ ይቀበላል። አሁን በኢኮኖሚ ነው በምን እንደው ማናቀውስ ባንቀባጥር ቆንጆ ይመስለኛል። የመጀመሪያው ነገር ማለት ነው። ስለዚህ በመጽሐፍ ቅዱስ ለምሳሌ ኃጢአትን ይቅር ሲል ራሱ ማለት ነው አብም ይቅር ሲል አሳያለሁ፣ ወልድም ደግሞ አሳይቻለሁ። ዕብራውያን ምዕራፍ 1 ወንድማችን ዲያቆን አዲስ የተባልከው አይዶን ነው እንግዲህ የምን ዲያቆን እንደሆንክ ግን ራሱ በራሱ በስልጣኑ ቃል እየደገፈ ይላል። ያ ስልጣን አለው እኮ እሱ ልጅ እኮ ነው በነገራችን ላይ ማለት ነው። ራሱን ዝቅ ሲያደርግ ንቃችሁት ነው። ልጅ ነው፣ የባህሪ ልጅ ነው። ኢዮብ አፍህን እንትን አለ አልቻልክም። ቀጥልሽ። ጥያቄውን አድሬስ ማድረግ አልቻለም ወንድማችን። እስቲ ድገመው፣ ይቅርታና ድገመው። ድንገት እንደው አድሬስ ካላረኩሽ ኢየሱስ ክርስቶስ ድገመው አንዴ። መስዋዕት ራሱ እንደተቀበለ ማስረጃ ስጠን። አዎ ግድ ነሰሰርሊ ያቀረበውን መስዋዕት ራሱ ተቀበለ የሚል ቃል በቃል አያስፈልግም። ለአብ ያለው ሁሉ ለኔ ያለኝ አለ። አላስፈለገም ይልካል። አብ ያለው ሁሉ ለኔ ያለኝ የለም አለ። በቃ እስቲ መንፈስ ቅዱስ ተቀበለ የሚለውን አሳየኝ። እስቲ መንፈስ ቅዱስ ኢየሱስ ክርስቶስ ያቀረበውን መስዋዕት ተቀበለ የሚለውን አሳየኝ። አይ እስቲ አንተ ደግሞ አሳየኝ፣ ለኔ መልስ። እኔ ከመለስኩልህ ጥሩ እኮ እሰይ፣ ቴንኪው እሰይ፣ እንኳን መለስኩልህ። አንተ ደግሞ መልስ። መንፈስ ቅዱስ እናቲ በቃ ጥያቄን ሳልጠይቅ ሌላ ቋንቋ እየፈጠረ እሺ አመሰግናለሁ። መልሰሃል ታድርግ። እኔ ልቀጥላለሁ። አዲስና እኮ አሁን ቆይ አንዴ አንተ እስካሁን ተናግረህ ስለነበረ እሱ ደግሞ ይቀጥል። በቃ ተረኛ ይቀጥል። እሺ ትልቁ ላይ አድርጉኝ አንዴ። ትልቁ ላይ አድርጉኝ። ለአብ ያለው ሁሉ ለወልድ ያለው፣ ለወልድ ያለው ሁሉ አንድ ጊዜ ይቅርታ፣ አንድ ጊዜ እዩዬ ሞዴሬተር ስላለ እውነተኛን ትልቁ ላይ አድርገው፣ እኔ ቦታ ላይ አድርገውና አልቻልኩም። ሌሎቹ ቀጥሉ። ልጨርስ ወይስ ትቀጥላለህ? ወንድሞች ቀጥል። እሺ ጨርስና ቀጥላለሁ። ለአብ ያለው ሁሉ ለወልድ ያለው፣ ለወልድ ያለው ሁሉ ለአብ አለው የሚለውን አምጥቶ እዚህ ጋር ከተጠቀመ ለወልድ እንግዲህ ሊቀ ክህነት አለው። ሊቀ ክህነት ተሹሞ አብም ሊቀ ካህን ነው ማለት ነው። እንደዚህ አይነት ኮንትራዲክሽን ይሄ ፍጹም ምንፍቅና ነውና ወንድማችን ደግሞ ቀጥል። እሺ እዚህ ጋር ኮንትራዲክሽን ያልከው ኢየሱስ ክርስቶስ ሰው መሆኑን ወይ ደግሞ ሊቀ ካህናት ለመሆን ግዴታ ስጋ ያስፈልጋል። ባይዘ እሺ ሊቀ ካህናት ለመሆን ወንድሜ ዕብራውያን 5ን አንበው። እሺ ወንድሜ ዕብራውያን 5ን ብቻ ሳይሆን መዝሙረ ዳዊት ላይ የተተነበዩ ትንቢቶች አሉ። እሺ የሚቃጠል መስዋዕትን አንዴ ልጨርስ። እሺ የሚቃጠል መስዋዕትን አልወደድክም፣ ስጋን ግን አዘጋጀህልኝ ተብሎ የተነገረውንም ደግሞ አንብበው። ዕብራውያን 5 ሐዋርያ ቅዱስ ጳውሎስ በደንብ አንዴ አዎ እሺ ቆይ ላውራና ትገባለህ። እሺ አሁን በጣም አሁን ትልቅ ኮንትራዲክሽን ነው ያመጣው። ተጨነቅን እኮ። እና የመጀመሪያው ነገር ለአብ ያለው ለኔ አለኝ ሲል ለአብ ያለው ለኔ አለ ሲል አለኝ ሲል ስልጣን ነው። ሁሉ ነው ያለው ስልጣን ነው እንጂ አካልን ወይም ደግሞ የተዋሃደውን ስጋ አይደለም። ከኔ ካለው ወስዶ ምን አልከኝ? ሁሉ ማለት ስልጣን ማለት ነው። ሁሉ ማለት ስልጣን ባህሪ ማለት ነው። ሁሉ ማለት ከየትኛው መዝገበ ቃላት ነው ሁሉ የሚለውን ቃል ስልጣን ብሎ ለአብ ያለው ሁሉ ምንድን ነው ማለት ነው? መዝገበ ቃላት እንደ እንትን መሄድ የማይጠቋ አንዴ ሁሉ ለአብ አለው አይደለም? ለወልድ ያለው ሁሉ ለመንፈስ ቅዱስም አለ። ያ አንድ ባህሪ ማለት ነው። ስለዛ ለወልድ ያለው ሁሉ ለአብ ካለው ሊቀ ክህነት አለው ኢየሱስ ወልድ
አይ ሊቀ ካህናት ለመሆን ግዴታ አለ መጽሐፍ ቅዱስን ገለጥ አድርገው ግዴታ ከሰው መመረጥ አለበት። አረ እሺ ይኸው ላንብል፣ አንተ ካልቻልክ እኔ ገልጬ ላንብል። ዕብራውያን 5 አውጣ። ዕብራውያን 5 እንዲህ ይላል። የለም እንግዲህ ቁጥር አንድ። አይ ቆይ አንዴ፣ እኔ አይደለሁ እንዴ ጥቅሱን ያመጣሁት? ቆይ አንዴ ወንድሜ፣ ዕብራውያን 5 ብለህ ቀጥል። ሁሉ ነው ያልከው። ቆይ አንዴ ሊቀ ካህናት ምን እንደሆነ ላሳይህ። መጀመሪያ ሊቀ ካህናት ምን እንደሆነ ሁሉ አንዴ ወንድሜ ማለት ነው ላልከው ማስረጃ እንጣልኝ። ሁሉ የተባለው ስልጣን ነው። ቆይ አንዴ አሁን ጥያቄ ጠይቃለህ አይደለ? ለሱም ደግሞ አመጣልሃለሁ። ስልጣን ያልከው ከየትኛው መዝገበ ቃላት አምጥተህ ነው? አባ ቆይ እኮ አመጣልሃለሁ አልኩህ እኮ። ቆይ ልመልስ እንዴ ወንድሜ። እሺ ሊቀ ካህናት እንዴ መዝገበ ቃላት ነው መጽሐፍ ቅዱስን ነው መጀመሪያ የምትቀበለው? አዲስ ሁሉ ማለት ሁሉ የሚለው ቃል የሚገልጸው ሁሉ ነው። በቃ አብ ያለው ሁሉ እሱ አለው፣ ወልድም ያለው አብ አለው። ሁሉም አለው። አዎ በመለኮት አንድ ነው የምንለው ለዛ ነው። ስጋም አለው ሊቀ ክህነትም አለው ማለት ነው። አይ ስጋንማ በተለየ አካሉ። ቆይ አንዴ ወንድሜ አንዴ አሁን እሱ ነው ትልቁ ችግር እሱ ነው። አንድ ሚት አድርገው እኮ ላስረዳ። በቃ አሁን ያልተረዳው አሁን እንትን አድርጉ እስኪ። አዩ ናታን አሁን ሁሉ አለው ስትል ሁሉ የምትለውን አብራራ። ወይም አሁን እኮ አፍ ላይ መቆም ነው ያለው። አሁን ሁሉም አለው እያልክ ነው። ቆይ አንድ ጊዜ አትቸኩል ለማውራት። ሁሉም አለው እያልክ ነው። ወልድ ያለው ሁሉም አለው፣ አብ ያለው ደግሞ ለወልድ ሁሉም አለው እያልክ ነው። ከዛ ደግሞ ክህነት ላይ የለውም እያልክ ነው። እንደዛ ከሆነ ሁሉም እያልክ ያለው ምኑ ነው? ሁሉም ምኑ አስቀረተ? ምኑ ነው እየሰጠ ያለው? ይህንን እስኪ ንገረን። እሺ አንተም እምነትህ እንደሱ ነው ማለት ነው። እሺ ሁሉም የለውም ብለን ምታለ በቃ ሚዩት አድርገውና ላውራ። ተረጋጋ ናታን፣ ተረጋጋ። በነገራችሁ ላይ ማለት ነው እምነትህ ተረጋጋ። ሚዩት አደርግሃለሁ። በቃ እንደዛ አትበል። ቆይ አዲስዬ ቆይ አንዴ አዲስዬ ሰው አታካርክ። ካሁን በኋላ እንትን አታድርግ። አንተ ሐሳብ አቅርበሃል አይደለም? አብ ያለው ወልድም ሁሉም አለው፣ ወልድ ያለው ደግሞ አብ ሁሉም አለው እያልክ ነው። ይሄ አለው የምትለው አብራራልን እያልኩ እኮ ነው። አንተ ምንድን ነው ፖለቲካ አትስራ። በቃ አሁን ሂድ አብራራ። ይኸው 3 ደቂቃ ሰጥሃለሁ። አሁን ከዛ እውነተኛ ብርሃን ይቀጥላል። በቃ ጥሩ። እሺ አነጋገርህ ኤኒዌይስ ይሁን። ኤኒዌይስ እሺ በቃ ጥሩ ላስረዳ። ለማንኛውም ፖለቲካና እምነት በጣም እየለየን። እምነት ስትጠየቁ ፖለቲካ ይምሰላችሁ። እሺ የመጀመሪያው ነገር ምንድነው ነው? የመጀመሪያው ነገር ዮሐንስ እባክህ እኮ ላውራ። ስለ ስርዓት አድርገህ የምታስረዳ ከሆነ አስረዳ እኮ እያስረዳው ነው። አባ አትሂድ። ካሁን በኋላ አሁን የመጨረሻ እድል ነው የምሰጥህ። ካሁን በኋላ ሰው አታካርክ። አወርዳለሁ። የምን መለማመጥ ነው? ተለማምጠንማ ይዘህ አንተ በቃ ሰው እንደዛ ከሆነ እውነት ከአዳም ጋር መቀጠል ይቻላል። ናቲ ማስፈራራቱ ልዩነታችንን ለመንገድ ሳይሆን አንድ ጊዜ እየተሰደብን እኮ አይደለም። እንዲያም እኮ ችለናል። አዳም እየሰማህ እኮ ነው። ለህሊና ፍረድ። የምታስረዳው አስረዳ እያልን ነው። እሱ ሌላ ነገር እያወራ ነው ያለው። ለምን በዚህ ደቂቃ ሲሰጥ ለሌላ ጊዜ ደቂቃ ሲሰጥ የፈለኩትን ላውራ። ደቂቃው ይባክን። አንተ ይሄን አትመክረኝም። አንተ አዳም እውነት አንተ ለህሊና ፍረድ። ከአንተ ጋር ጥሩ ርዕስ ጀምረን ነበረ። ጥሩ የሚያግባባ ርዕስ ጀምረን ነበረ አዳም እውነቴን ነው የምልህ። ለህሊና ነው የምነግርህ። ጥሩ ውስጣችንን የሚመረምር ቃል ጀምረን ነበረ። ይሄ ገባ በጠበጠው። እውነቴን ነው። ቃላቶቹን ሁሉ እያጋጫቸው በጠበጠው። እንትኑ ራሱ ሰውን የሚወጋ ነገር ነው ያለው እንጂ እንዴ ውስጥን እንኳን የሚፈትን ምንም አይነት ነገር እኮ አላቀረበም። በቃ ሰውን የሆነ ነገር መተቸት፣ የሆነ ነገር መውጋት ይሄ ነው እንዴ? አረ ይሄ ከሚያወራው ቃል ይቅርታ አድርግልኝ፣ ገድል ይሻላል እንዴ? ገድል ብናዳምጥ ይሻለኛል። ይቅርታ አድርግልኝ። አሁን ካነሳው ሳይርቁ ሀሳባችንን እናስቀምጥ። ብዙዎች ታች ስላሉ እውነተኛ ብርሃን አሁን እንትን ማለት ትችላለህ።
በትልቁ ከተቻለ በትልቁ ዮሐንስ 17 አዳም ለምን ወረደ? ናቲ ራሱ ነው የወረደው። ቲፊዬ ራሱ ነው የወረደው። እሺ እኔም ከትልቁ ላይ አንሳኝ። እሺ ይኸው እውነተኛ ብርሃን በትልቁ አድርጌሃለሁ። አሁን ቀጥል። እውነተኛ